ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ከርታታው ብሔራዊ ጀግና ለ13 ዓመታት አድብቶ ኢትዮጵያን ለመውረር ሲዘጋጅ የነበረውን በምስራቅ እስከ ድሬዳዋ ድረስ ጦሩን ወደ ኢትዮጵያ ያስገባውን ዘመናዊ ታንክና የጦር ትጥቅ ይዞ የመጣውን የጠላት ጦር የድል ጉዞ የገታ የጦርነቱን ሁኔታ የቀየረ የሀገር ባለውለታ ነው። በእጅ ቦምብ 5 ታንኮችን ብቻውን ያጋየ በክላሽ መትረየስ ማርኮ የታጠቀ የኢትዮጵያ የቁርጥ ቀን ልጅ ነው። ገና በ15 ዓመቱ ኢትዮጵያ በዚያድ ባሬ ጦር ተደፈረች፣ ድንበሯ ተጣሰ የሚል አዋጅ ተለፍፎ የእናት አገር ጥሪ ሲተላለፍ ያለ ዕድሜው ቀድሞ አቤት ያለ ጀግና ነው። ሰፊው የኢትዮጵያ ሕዝብ ሆይ ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች። ጭቁን ገበሬዎች ሚያዝያ 4 1969 ዓመተ ምህረት የተደረገውን የእናት አገር ጥሪን በመቀበል ከየብሔረሰቡ በገበሬ ማህበር አማካኝነት ተመርጠን በግንባር ቀደምትነት ለተደረገው ጥሪ እንድንዘምት ተነሳስተን የመጣን ሲሆን እርስዎም በዛሬ ቀን ሊቀበሉ ከመካከላችን መገኘቶ በጣም አስደስቶናል። ከእንግዲህ ህዝባዊ ሰራዊቱ ተዘጋጅቷል። ለእናት አገሩ ክብር ለአብዮቱ መጠናከር መስዋዕት ከመሆን ወደ ኋላ አይመለስም። የሚጠብቀው ለዚያ ለወሳኙ ድል የመጨረሻውን ክተት ብቻ ነበር። ህዝባዊ ሰራዊቱ እንዲህ ተቀላጥፎ በዘመናዊ መልክ ራሱን አቅንቶ በኩራት በሚራመድበት ወቅት በእያንዳንዱ ህሊና የሚያንቃጭለው የእናት አገሩ የአብዮታዊት ኢትዮጵያ መደፈርና ይህን ዛቻ ይህን ጥቃት ተቋቁሞ በድል ላይ ድልን በማካበት ወደፊት መራመድ ብቻ ነበር። እዚህ ደግሞ ወኔው ተቀስቅሷል፣ ልቡ ደንድኗል። በጣም ትንሽ ልጅ ነበር። አገሩ ተደፍራለች፣ ተነስና ድንበርህንን አገሬን ጠብቀህ ድንበርን አስከብር ተብሎ በወቅቱ ኢትዮጵያ መሪ የነበሩ መንግስቱ ኃይለማርያም ጥሪ ያስተላለፉ። ጥሪ ሲያስተላልፉ እኔ ሾልኬን ለመግባት አስብ ነበር፣ ተደብቀን ለመግባት አስብ ነበር። አይመችም። አብዮታዊት እናት አገር ወይንሞ አብዮታዊት ኢትዮጵያ ወይንሞ ለወሳኝ ትግላችን ተነሳለች። በዕድሜው ምክንያት አትመረጥም የተባለው
በቀድሞው ወለጋ ክፍለ ሀገር ቤጊ የተወለደው ሻለቃ ባሻ አሊ በርኪ ከስልጠና በፊት በኢላማ ተኩስ ተፈትኖ በማለፍ ታጠቅ ከተመ ሚሊሻው ገባ ላገር ተመመ ተብሎ ከተገጠመላቸው አንዱ ሆኖ ወደ ታጠቅ የጦር ማሰልጠኛ ገባ። በምስራቅ ኢትዮጵያ እየተስፋፋ የመጣውን የዚያድ ባሬን ጦር ለመከላከል ከ300,000 በላይ ሰልጣኝ ሆኖ የገባው ወዶ ዘማች ሚሊሻ ወደ ግንባሩ ተሰማራ። አሊ በርኪም የዚያድ ባሬ ጦር ገፍቶ በመጣበት የሐረር ግንባር 94ኛው ሚሊሻ ብርጌድ ላይ ለጦር ተሰልፎ ግዳጁን በብቃት ተወጣ። ይነው ምኞቴ በዮዴ ከራሴ በፊት ለኢትዮጵያ እናቴ ይነው ምኞቴ በዮዴ ከራሴ በፊት ለኢትዮጵያ እናቴ ሐረር ከዚያድ ባሬ ጦር ነፃ ከወጣች በኋላ ብርጌዱ የጠላትን ጦር ሊመታ ተንቀሳቀሰ። ከባድ የጦር መሳሪያ አሰልፎ ሕዝብና ከተማ ሊያጠፋ የነበረውን የጠላት ጦር ፊት ለፊት በመጋፈጥ በእጅ ቦምብ 3 ታንኮችን አጋይቶ 2 ታንኮች ሲሸሹ ገደል ገብተው እንዲፈነዱ በማድረግ ታሪክ የማይረሳውን ጀብዱ የፈጸመውን አሊ በርኪ በጦርነቱ ለፈጸመው ጀብዱ የኢትዮጵያ የላቀ የጦር ሜዳ ጀግና ኒሻን ሽልማት ለመጀመሪያ ጊዜ ከፕሬዝደንት መንግስቱ ኃይለማርያም እጅ ተበርክቶለታል። ይህን ሁሉ ክብር አግኝቶ በአደባባይ ክብረ በዓል ከአገሪቱ ርዕሰ ብሔር መንግስቱ ኃይለማርያም ጀርባ እንዲቀመጥ ተፈቅዶለት የነበረው አሊ በርኪ በመንግስት ሥርዓት ለውጥ ለሀገር የዋለው ውለታ ወንጀል ሆኖበት በዓለም በቃኝና በቃሊቲ እስር ቤቶች ያለ ፍርድ ቤት ትዕዛዝ ለ11 ዓመት ዘብጥያ ተጣለ። በእስራት ዘመኑ የኔ የሚለውን ያጣው አሊ በርኪ ጥቅምና ጡረታውን ተነፍጎ በጀግንነት ባቆያት ሀገር አስታዋሽ አጥቶ ጎዳና መውጣት፣ መንከራተት ዕድልና ዕጣው ሆነ። በጦርነቱ 7 ጊዜ የቆሰለው 4 ጥይት በሰውነቱ ውስጥ ይዞ የሚዞረው አሊ በርኪ ኑሮው እጅግ አሳዛኝ ሆነ። እያደር ሞተው ያጸኗትን ባለውለታዎቿን መዘንጋት ባህል ባደረገችው ኢትዮጵያ አሊ በርኪ የሚያስታውሰውና ሕግ የፈቀደለትን የሚሰጠው አጥቶ ኑሮን ለማሸነፍ የጉልበት ሥራውን ተያያዘው። ከጦር ሜዳ ጀብደኝነት ወደ ጎዳና ሕይወት የተሻገረው አሊ በርኪ ኑሮውን ለማሸነፍ ከክልል ወደ ክልል ተንከራቷል። ወደ አዲስ አበባ ተመልሶ በቀን ሥራ ተሰማርቶ ሕይወትን እንደ አዲስ ለመጀመር ሞክሯል። ይሁንና የከተማውን ኑሮ መቋቋም አለመቻሉ
ከከተማዋ ዳግም እንዲሸሽ እንዳስገደደው ይናገራል። ራስ ልክሽ አፈር ከልሾ ነፃ የሆነ አንድ ክፍል እሷን እየጠረኩ ምን ያረኩ እዛ ተኛለሁ። ቤተ ጽጌ ገባ። ከተማ ቀረበ። ጉርሾ ለመጣ ከተማ ደረቀ። እንደገና ተመልሼ ጉርሾ ለዛው ቀያየርኩ። አሁንም ደረሰ። ላምበረት ወጣው። እዛ አሁንም ደረሰ። ከራይ ጫፉ ላይ ሲደርስ እዛው ትንሽ ቆየው። ውጣ ተባልኩ። ከዛ ወጣው። የት ገባው? ቀጥታ ወዴት ሄድኩት? ወደ እዚህ መጣ። እዚህ ሰፈር ለገጣፎ አልፌ ነው እንጂ አሁን ድሬ የሚባለው እዚህ መጣና ሪቨርኬት ነው ሲባል እንደዚህ ሲባል እነ ታማኝ እዛ ላይ ደረስን። እንግዲህ ታማኝ በየኔ ከለገጣፎ ርቆ ድሬ በሚባል ስፍራ በችግር ተቆራምዶ በመኖር ላይ እንዳለ በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ይፈለግ እንደነበር ከረፈደ ሰማ። በቀድሞ ሰራዊት ለሀገር ውለታ ይዋሉ እንደነ ጀነራል ለገሰ ተፈራና አሊ በርኪ የመሳሰሉ ጀግኖች በሚታወሱበት ዝግጅት በሰሜን አሜሪካ ቢጋበዝም በወቅቱ አሊ በርኪ ቋሚ አድራሻ አልነበረውምና በጊዜውና በቦታው ሊገኝ አልቻለም። አንድ አውስትራሊያ ጋዜጠኛ ነበር። አውስትራሊያ እሱ ከዛ እኔ እኮ ስልኩን አግኝቻለሁ አለና እዛ ደወለ። ከዛ ቀጥታ ወደዚህ ደወሉት። ወደዚህ ስልክ እኔ አልነበረኝም። ጎረቤት ደወሉና ጎረቤት ስልክ ትፈልጋለህ ምናምን ሲያናግሩ ወዳው እናገርኩ። ብር መጣ። እኔ ሜዳ ቻኩ ሰው ተሸልሟል። ታማኝ ብር ላከልኝ። እዚህ ወጥቼ ቤት ገዛውና ይሄን ቤት ቦታው ካርታ ያለው ይሄን ዝም ብለን ሰርተን የገባን። በሰሜን አሜሪካ የሚኖሩ ኢትዮጵያውያን ያደረጉለት የገንዘብ ድጋፍ ዞሮ መግቢያ ዛኒጋባ እንዲኖረው ያስቻለው ቢሆንም ሻለቃ ባሻ አሊ በርኪ ዛሬም በሰርጅና ኑሮን በቀን ስራ ተሰማርቶ እንዲገፋ ተገዷል። እዚህ ሲሲዲ ማለት ነው። ቃልና አውራጅ ነው። አሁንም እዛ ነው የምሰራው። በ1972 ዓመተ ምህረት በሀገሪቱ መሪ የተበረከተለት የህብረተሰባዊት ኢትዮጵያ የላቀ የጦር ሜዳ ጀግና ሜዳይ ጡረታን ጨምሮ የተለያዩ ጥቅሞችን እንዲያገኝ ቢፈቅድለትም ጥቅሙ በአዋጅ ሳይሻር ላለፉት 3 አስርት ዓመታት ገደማ መብትና ክብሩን ሊያስጠብቅለት የሚችል አካል አለመኖሩ ያንገበግበዋል። የተወሰደ ሜዳሊያዬ ኔሻኔ ያስቀመጥኩት ኢትዮጵያ ብር አለ አይደል? ገንዘብ ቤተ መንግስት ቤት ባንክ እኮ ነው ተቀመጠ ያለ ጡረታዬ። እሱን እንኳን ቢሰጡኝ በጣም ያቋቁማል። የአሊ በርኬ የላቀ ጀግና ሜዳይ ተሸላሚነት በደሞዙ ላይ ቢያንስ 25% ጭማሪ ይኖረዋል። ሁለተኛ ጡረታና ሕክምና ይኖረዋል። ሌላው የትራንስፖርት ነፃ መጓጓዣ በአገር ውስጥ በአውሮፕላንም ሆነ በትራንስፖርት በሚነቃነቅበት ጊዜ ባለው መታወቂያ የመሄድ ነፃ የትራንስፖርት መጓጓዣ ይኖረው ነበር። አለመታደል ሆኖ አሊ በርኬ እነኚህ ዕድሎች ሁሉ አላገኘም። ጡረታ መብት የለውም፣ ሕክምና የለውም፣ መጓጓዣ የለውም። የሚኖርበት እንኳን ያጣ የአንድ ሀገር ጀግና ሜዳ ላይ የቀረ የሰራዊት አባል። ጠላት ቆጣሪ ልክ እንደ ቆርኪ ታንክ ማራኪ ጀግና አሊ በርኪ ተብሎ የተገጠመለት ኢትዮጵያ በረጅም ታሪኳ ያፈራችው ወደር የለሽ ጀግና ተገቢውን ክብር ከህይወት በፊት ቅድሚያ ከሰጣት እናት ሀገሩ አበክሮ ይጠይቃል። ታማኝን እንደ አንድ ሰው አይደለም የማየው፣ እንደ ሀገሬ አድርጌ ነው የማየው። እንደ አገሬ እንደ ኢትዮጵያ አገሬ አድርጌ ነው የማየው። ለምን የጥላቻውን ድልድይ አፍርሶ የፍቅር
ድልድይን ገንብቶ የኢትዮጵያ ሰራዊት ኢትዮጵያ ሆቴል ውስጥ ከ5000 በላይ ድሮ 3-4 ሆነን ቁመን የማናወራ ተበተን ይባላል አይደለ? ታማኝ አንተ ተበተን ይላል እና የጥላቻን ፍቅር ገንብቶ ያገናኘን ታማኝ በየነ እርግጥ አገሬ አንድ ቀን ለሱ ውለታ ትመልሳለች። ይሄንን ፖለቲካ ጠልቶ ነው እንጂ ከሀገር ውጭ የወጣ ማንም ሀገሩን ጥሎ አይሄድም አይደለም እንዴ? ይሄንን ፖለቲካ ጠልቶ ሄደው አሁን ተሰብስቦ መጣ። አዎ ነው ታማኝ እኔ ልዩ ቦታ ነው የምሰጠው ለታማኝ በየነ። እኔ እንደ ዜጋ ባለፉት 27 ዓመታት የኢትዮጵያ ሰራዊት ላይ የደረሰውን በደል ለማስረዳትና ግንዛቤ ለማሳየት ሞክሬያለሁ። እንደ ውለታ ሳይሆን ሰራዊቱ የደርግ ሰራዊት እየተባለ ፋሺስት እየተባለ ሲዘመት እንዴት ነው ሌሎች ዜጎች ዝም ያለው የሚል ጥያቄ ነበር። የምኖረው ውጭ ነውና ውጭ ምን እናደርግ በሚል ከሌሎች እንደዚሁ የኢትዮጵያ ጉዳይ ከሚያሳስባቸው ሰዎች ጋር በመሆን የጀግኖች ምሽት የሚል ፕሮግራም አዘጋጀ። የመጀመሪያውን ተሸላሚ ያደረግናቸው የጀግናው የኢትዮጵያ አየር ኃይል ባልደረባና ጀግናው ብርጋዴር ጀነራል ለገሰ ተፈራ ነበር። በዛ ፕሮግራም ላይ በርካታ የቀድሞ ሰራዊት አባሎች፣ ቤተሰቦች ተገኝተው የደስታና የለቅሶ ምሽት ነበር። ደስታው እኚህ ጀግና ከመሞታቸው በፊት በህይወት እያሉ ማመስገናችን ሲሆን፣ ለቅሶው ደግሞ ምን አለ ኢትዮጵያ ቢሆን የሚል እልህም ነበረ። ምክንያቱም በተለይ የመጡት የሰራዊት ቤተሰቦች በህይወት ቆመን እኛን የሚያመሰግን ሰው አለ ማለት ነው ብለው እውነትን ተጠራጥረው ይሄንንም የሚዘግብ አለ ታሪክ የሚጽፍ አለ ይሄንንም እውነት ብለው በጣም በሚያስገርም መልኩ ሀዘናቸውን ሲገልጹ ይህን በልህ መቀጠል አለብን ብለን ከዛ በኋላ በተከታታይ ጀነራል ተስፋዬን፣ ጀነራል ካሳዬን፣ ጀነራል ጃጋማን፣ ሚሊሻ አሊ በርኬን ጃጋ አቀጥሉላቸው ባካቸው። እንግዲህ ሚሊሻ አሊ በርኬን ታውቋቸዋላችሁ። ኢትዮጵያ ሰራዊት ምን አይነት ተቋም እንደነበረ ማሳያው እኛ የምናውቀው ሚሊሻ አሊ በርኬ ሲባል ብቻ ነው። የብሔር መታወቂያና ማስታወቂያ በዛ ዘመን አይሰራም። የሚያስፈልገው ጥሩ ልብና ጥሩ ኢትዮጵያዊነት ብቻ ነበር። ለዚህም ነው ከአንተ በፊት እኔ የተባባሉ እየወደቁ አንዱ በአንዱ ላይ እየተነባበረ አንዱ አንዱን እየተሸከመ የኢትዮጵያን ትንሣኤ ያሳዩንና ሚሊሻ አሊ በርኬ ደግመን ደጋግመን እናመሰግናለን። ይህ ብሔራዊ ጀግና ከዘመናት እንግልትና ውጣውረድ በኋላ ግንቦት 28 2015 ዓመተ ምህረት ሕይወቱ አለፈ። ነፍሱን በአጸደ ገነት ያኑርልን። አዘጋጅ ተወልደ በየነ ተቦርነ። አንባቢ ኢዮብ ዮናስ። Charlie,
ካፈሯ ስለ ድል ታሪኬ ስናወሶ ቤተሰቦቼን እንዳፈሩ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ